ሀያ ድራማ ክፍል 37 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ላይክ፣ ሼር አይረሳ። በሀያ ድራማ የሚገራርሙ ነገሮችን እያየንና እየተመለከትን እንገኛለን። በባለፈው ክፍል እንዳየነውና እንደተመለከትነው የርብቃ እብደት እንግዲህ በብሩክ ፍቅር እንደሆነ ያው ብሩክ ማንን ያፈቀረችው ላፈቀርሽው ሰው ፍቅርሽንም ተናግረሽ ቢሆን መፍትሄ መፈለግ አለብሽ እንጂ እንደህማ ዝም ብለሽ ማበድ የለብሽም እያለ እጅጉን በጣም ሲቆጣትም ነበር። በሱ በኩል እንግዲህ የወንድምነቱን ድርሻ እየተወጣም ነበረ። ርብቃ ብሩክ እንደምታፈቅረውና እንደምትወደው አለመረዳቱ እጅጉን በጣም እያናደዳት፣ እሷ እንደምትወደውና እንደምታፈቅረው ባለመረዳቱና ወደ ሌላ በመሄዱ ስለ ልዕልት መልካምና ጥሩ ነገር እንግዲህ በማውራቱ እጅጉን በጣም ስትናደድበት፣ እንዲሁም ደግሞ ልዕልትንም በባለፈው ክፍል እንዳየነውና እንደተመለከትነው በቢላ ልትወጋት እንግዲህ ሰው ነበር ያስመለጣት ማለት ነው። እናም እንግዲህ ያ ጓደኛው እንግዲህ በጣም ተናዶ ልዕልትን ልትወጋት እና ያው የግድያ ሙከራ እንዳደረገችባት ሲያውቅ ለብሩክ እንግዲህ ርብቃ ብሩክን እንደምታፈቅረው እየሰማው እንግዲህ ከሳንቹ ነበረ። እናም እንግዲህ ብሩክ እንደምትወጅኝና እንደምታፈቅረኝ ለምንድን ነው ያልነገርሽኝ በማለትም ነበር የጠየቃት። እንዴት አትረዳኝም? እንዴት አይተህ አይገባህም? በማለት እንግዲህ በስድብ ነበረ የመለሰችለት ማለት ነው። እናም እኔ አንድም ቀን አስቤ አላቅም፣ አንቺ ማለት እኮ የኔ እህት ነሽ እያለም እንግዲህ ብሩክ ለርብቃ ቢነግራትም እኔ እናንተ ምንም አይነት የስጋ ዝምድና በደም የተሳሰርን ሰዎች አይደለንም፣ ወንድሜ አይደለህም፣ ወንድሜ ባለመሆንህ ደግሞ እጅጉን በጣም ደስተኛ ነኝ። ያ ማለት አስገድዶ እንግዲህ ፍቅሬን ተቀበል እንደማለት እንግዲህ ርብቃን ተመልክተናታል ማለት ነው። ልዕልት ደግሞ እንግዲህ ስርዓት ባለው መንገድ ነበረ ከብሩክም ጋር ሆነ ከልጆቹም ጋር ደስ የሚል አቀራረብ ስላላት ጥሩ የሆነ ስሜትም ስላላት እንግዲህ በጥሩ መንገድ ነበረ እንደምትወደውና እንደምታፈቅረው እንዲቀራረቡ የፈለገችውም በግልጽም ያሳወቀችው ስርዓቱን በተሞላበት ነበር። ርብቃ ደግሞ አብረው ስለኖረች አብረው ብዙውን ዓመት እንግዲህ አንድ ላይ ስለኖሩ በግድም አስገድዳ እንግዲህ እንደምትወደውና እንደምታፈቅረው ፍቅሯን እንዲቀበላትም እያደረገች ነው። በጣም ነው የሚገርመው። በሌላ በኩል እንግዲህ በሚገርም ሁኔታ ልጆች ልዕልትን አፍቃናለች እና እንድትመጣ እንፈልጋለን በማለትም እንግዲህ እህትና ወንድም ብሩክ ወዳለበት ክላስ በመሄድ ልዕልትን እንድታገናኝንና እንድትደውልላት ልናናግራት ፈለግን፣ ናፍቀናል በጣም በማለትም ሲሄዱ እናንተ አሽቃባጮች እያለች ነበር ርብቃ ስትናገራቸውና ስትቆጣቸው የነበረው። አባትየው በርብቃ በኩል እንግዲህ እጅጉን በጣም እየተሳቀቁና ሰው ቤት እንደምትኖርም ዝንግት ብላለች ማለት ነው። በእርግጥ የብሩክ ቤት ስለሆነ ሰው ቤት እንደምትኖር አይደለም ርብቃ የምትቆጥረው ማለት ነው። ግን አባት በልጁ ተሳቋል እጅጉን በጣም እንደው እንዴት ነው የሚያደርጋት? እንደው አደብ አልገዛ አለች እኮ እያለ እንግዲህ አባት በልጁ እየተሳቀቀም ይገኛል ማለት ነው። እናም እንግዲህ ልጆችም አባታቸው ስልኩን አስደወላቸው። እናም እንግዲህ ለልዕልት በጣም እንደናፈቋትና እንድትመጣ እንዲያዩዋትም ፈለጉ። እሷም እጅጉን በጣም ደስ እያላት እሺ እመጣለሁ ነበር ያለቻቸው። እናም እንደምትመጣ እንግዲህ ሲያውቁ ለአያታቸው እንግዲህ በአያታቸው እጅ ለልዕልት እራት ተሰርቶ አቀባበል ሊያደርጉላትም ተመካከሩና ወደ አያታቸው ጋር በመሄድ እንግዲህ ለአያታቸው ሲነግሯት እኔ ነኝ እንደምሰራው ታዲያ ያቺ ርብቃ ምንድን ነው የምትሰራው? እሷን እዘዟት ስትላቸውም የእሷ ምግብ እኮ አይጣፍጥም አያታችን፣ እኛ ደግሞ ልዕልቴ የሚጣፍጥ ምግብ እንድትመገብ በአንቺ እጅ የተሰራውን እንፈልጋለን በማለትም አያትና ልጆች እንግዲህ ወደ ኪችን አምርተዋል። እናም እንግዲህ ርብቃ ልዕልት እንደምትመጣ ስታውቅ
ልዕልትማ ምግብ ተመግባ በሰላምና በጤና ከዚህ ቤት መውጣት የለባትም በማለት በመርዝ ለመመረዝም አስባ ነበር። ወደ ኪችን ገብታ እኔም ልገዛችሁ እኔም ልስራ ስትላቸው ልጆቹ ከአያታቸው ጋር ሆነው ሲስቁባትና ሲሳለቁባት እንግዲህ ወደ ኪችን የእሷን እርዳታ እንደማይፈልጉም አባረዋታል ማለት ነው። እሷም እቅዷ አልተሳካላትም። እናም ለልዕልት እንግዲህ ትልቅ የሆነ ጥላቻ አላት ማለት ነው። ልዕልት ወደ እነሱ ቤት በእንግድነት ተከሰተች። ሁሉም በደስታን የተቀበላት። እናም የሆነውንና የተፈጠረውን ነገር ርብቃ ልዕልት ላይ ያደረገችውን የግድያ ሙከራ ለማንም አልተናገረችም። እናም በጣም ይህ ነው የማይባል በጣም ከባድ ባህሪ አላት ርብቃ እና ብሩክን እያሳቀቀችው ትገኛለች። አሁን ላይ ብሩክ እንግዲህ እንደ በፊቱ መቅረብ ወደ እሷ መጠጋት የሚባለውን ነገር አሳቀዋለች። በፊት የሚቀርባት በእህትነት ነበረ። ነገር ግን አሁን ላይ አፈቅርሃለሁ ስትለው ያንን ፍቅር የሚባለውን ነገር አምኖ ለመቀበል እጅጉን በጣም ከብዶታል። እናም ሊሆንም አይችልም አይታሰብምም ብሏታል። እሷ ግን እንደሚሆንና እንደማሰብ እንዳለበትም አስጠንቅቀዋለች። በግዴታ በውዴታ ሳይሆን። በጣም ነው የሚገርመው። አያድርስ ነው ነገሩ። እንግዲህ ያ የተሰራውን ምግብ እንግዲህ ቤተሰብ አንድ ላይ ሰብሰብ ብሎ ምግቡን ለመመገብ ሞክረዋል። በዛ ሰዓት እንግዲህ በሚገርም ሁኔታ ርብቃ ከብሩክ አጠገብ ነው የተቀመጠችው። ልጆቹ ደግሞ ከልዕልት ጎን ነበር በግራና በቀኝ የተቀመጡት። በጣም በሚያሳዝን ሁኔታ እንዲያጎርሳት እንግዲህ አስገደደችው። ብሩክ ለርብቃ እንዲያጎርሳት ርብቃ እያስገደደችውም ፍላጎቷን ለማሟላት ሲል እንግዲህ ያለው አማራጭ ማጉረስ ነበረ። እሷም እንግዲህ በግዴታ በእሷ እጅ እንዲጎርስ አድርጋዋለች። በጣም ነው የሚያሳዝነው። በሌላ በኩል ደግሞ ማህሌት የታገተችው የምታሳዝነው በዛ በአጋች እጅ እንግዲህ እየተሰቃየች ትገኛለች። ወንድምሽን እገለዋለሁ ዛሬ የመጨረሻ ቀኑ ነው በማለትም በሚያሳዝን ሁኔታ እንግዲህ ወንድሟን ሊገል እሷንም መጠጥ አጠጥቶ ተቃጠልኩ ተንገበገብኩ እያለችው እባክህ ውሃ ስጠኝ ብትለውም እምቢ ብሏት እስከምመጣ እንግዲህ ደህና ቆይኝ ሰላም ያገናኘኝ በማለትም ነበር አፏን እፍና አድርጎ ያው እግርና እጇን ግጥም አድርጎ አስሮ ወደነ ብሩክ ቤትም ወደነ ሚኪን ፍለጋ እንግዲህ በነ ሚኪ ቤት ተከስቷል ማለት ነው። ስንታየሁ ጨካኙ ነብሰ በላው ወይኔ ወይሱ መሞት አለብን ሁለታችን መኖር አንችልም ብሏል ማለት ነው ስንታየው። ማህሌትም እንግዲህ ትሰቃያለች ታግታ ማለት ነው። በጣም ነው የሚያሳዝነው። ልዕልትም እንግዲህ አሪፍ አቀባበል ተደረገላት። አያትየዋም በደስታ ነበር የተቀበለቻት። እንግዲህ በሰላም ከዛ ቤት ተሸኝታለች። እናም እንግዲህ ማህሌትም እባክህ ወንድሜን አትግደልብኝ እያለች እየተማጸነችው እኔ እሱን ካልገደልኩት እኔ እና እሱ መኖር አንችልም በህይወት ሲላትም እንግዲህ ሌላ አማራጭ ፈልግ ነፍስ ከምታጠፋ ነበር ያለችው። ምን አማራጭ አለ ሌላ ሲላት እንግዲህ እሱን ማስገደልም ሆነ መግደል ይፈልጋል። ስለዚህ እኔ እገለዋለሁ እስከምገደል አልጠብቅም የሚል ውሳኔ ነው እንግዲህ ያለው። እሷም በቃ የሰጠችው አማራጭ ጥፋ ከሀገር ውጣ ነበር ያለችው። ነገር ግን በእሷ ሀሳብ አልተስማማም ማለት ነው። እናም እንግዲህ በጣም በሚያሳዝን ሁኔታ ሽጉጡን አቀባብሎ እንግዲህ ወደነ ሚኪ ቤት ተከስቷል። እንግዲህ ወደነ ሚኪ ቤት ገብቶ በየክላሱ እንግዲህ እንደዚህ እንደምታዩት ሽጉጡን ደቅኖ ሚኪን እየፈለገ እንግዲህ ቀጥ ብሎ የሚኪ ክላስ ደርሷል ማለት ነው። ሚኪም እንግዲህ በዚህ ድፍረት ይመጣብኛል ብሎ አንድም ቀን ሳያስበው ቤቱ ተከስቶበታል ገዳዩ ማለት ነው። እናም እንግዲህ ሚኪ ላይ ምክንያቱም ይገለዋል ወይንስ አይገለውም ብለን ግምት ሀሳብ አስተያየት የምንሰጥበት ምክንያት የለም። ግን ማን ከኋላ መጥቶ ሊያድነው ይችላል ሚኪን እንግዲህ ፊት ለፊቱ ስላገኘው ይተኩስበታል፣ ይገለዋል ወይንስ የሚያድነው ሰው ይከሰት ይሆን የሚለውን እንግዲህ በቀጣይ ክፍል የምናይ ይሆናል ማለት ነው። በሚያሳዝን ሁኔታ እንግዲህ ሚኪ በጣም ደንግጦ ብዙ የተንኮል እቅዶች ብዙ የተንኮል ሴራዎች ያለው ሰው ነው። ነገር ግን አንድም ምንም የሆነለትም የተሳካለትም ነገር የለም። እናም በስተመጨረሻም እንግዲህ ሽጉጥ ተደቅኖበታል። የመጨረሻ ቀን ነው ተብሎ እንደዚህ እንግዲህ ክንፍ ሊያወጣ እንዳለ አሞራ እንግዲህ
እጁን ወደ ላይ ሰቅሎ በጣም ደንግጧል ማለት ነው፣ ባላሰብበት ስለመጣ። እንግዲህ ውድና የተከበራችሁ አድማጭ ተመልካች ቤተሰብ ካያ ድራማ እነዚህን ተመልክተናል። ቀጣይም እንግዲህ ብዙ ነገሮችን የምናይና የምንመለከት የምንማማርበት ይሆናል ማለት ነው። በቀጣይ ክፍል ደግሞ እስክንገናኝ ድረስ ባላችሁበት ቸር ሰንብቱ። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ።